አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ፍቅር ሰላም ይብዛላችሁ። እየጠፋሁኝ እንደሆነ አውቃለሁኝ። ስንፍና ተደባላልቆብኝ አንዳንድ ነገሮች እየሰራሁኝ ስለሆነ ስላልተመቸኝ ነው። በቅርቡ በአዳዲስና በጣም ቆንጆ ለእናንተ አስፈላጊ በሆኑ ቪዲዮዎች ፍክት ብዬ እንደምመጣ ተስፋ አድርጋለሁ። እመጣለሁ ቃልም ማልግባ እመጣለሁ በልሻልኛል። ቪዲዮዎችን በእርግጥ በየሄድኩበት በእያንዳንዱ በምሰራው ምናምን ቪዲዮዎችን እየቀረጽኩኝ ነው። ነገር ግን ችግር አለብኝ ኤዲት እያደረግኩኝ የምፖስትበት ያው እንዳልኳችሁ ስንፍናን ተደበላልቆብኝ ጊዜ እያጣው ነው። አንዳንድ ነገሮችን ዛዚ ተፈተፍስል ፒሲ ሆኜ ነው። የግቢ አጥር በአጠቃላይ ስንት ጨረሰብሽ? ስንት ቆርቆሮ ነው አጠቃላይ ብላችሁኛል። አጠቃላይ የጨረሰብኝን ማወቅ የምትፈልጉ ሰዎች ስላላችሁ ብዙ ጥያቄዎችን ጠይቃችሁኛል። የቤቱ የቻኩ የኮርኒሱ የበሩን ያው ሰምታችሁኛል። ቻኩ በአጠቃላይ ቤቱ ያረፈበት በስንት ካሬ ሜትር ነው? ስንት ቆርቆሮ ነው ቤትሽ? ማለቴ ስንት ቆርቆሮ ቤትሽ ስንት ቆርቆሮ ነው? ምን ያህል ጨረሰብሽ? እንደገና ደግሞ ቦታው በስንት ካሬ ሜትር ላይ ነው ያረፈው የሚለውን ጥያቄዎች በጣም ብዙ ማወቅ የምትፈልጉትን ጥያቄዎችን ጠይቃችሁኛል። አንድ በአንድ ቪዲዮ እየሰራ ወደ እናንተ እለቃለሁኝ። አሁን ዛሬ የግቢው አጥር በአጠቃላይ ስንት ብር እንደጨረሰብኝና ባለፈውም ተናግሬያለሁኝ፣ ግን እንዳብራራላችሁ የጠየቃችሁ ስንት ቆርቆሮ እንደሆነና ስንት ብር እንደጨረሰብኝ ነው የጠየቃችሁኝ። እኔ ከመምጣቴ በፊት አጥሩ የታጠረው 56 ቆርቆሮ ነው። 56 ቆርቆሮ ነው የታጠረው እኔ ከመምጣቴ በፊት። እኔ ከመጣሁኝ በኋላ ደግሞ በዚህ 2 ቀን ውስጥ እኔ ደግሜ የተረፈ ቦታ ነበረ ከእንዲህ በሆነ በሌላ ሰው ድንበር በኩል በጓሮ በኩል ያው ጓሮም ነው ስለተባለ ተትቶ ነበረ። እኔ ግን ከመጣው በኋላ አጠቃላይ ግቢ ሙሉ በሙሉ በራሴ አጥር ድፍን ማድረግ ስለምፈልግ ጓሮውንም ጨምሬ ትናንትና አጥር ያለው እዚች ጋር እንደምታዩት ይሄ እኔ ከመጣው በኋላ ትናንትና ስናጥር የነበረው አጥር ነው። ትናንትና የጨረሰብኝ በአጠቃላይ 20 ቆርቆሮ ነው። ግን ቀላል ብር እንዳይመስላችሁ ገንዘቡ ያስደነግጣል። 20 ቆርቆሮ ያው የቆርቆሮ አይነት አለው። ያው እናንተ የምትመርጡት የአጥር ቆርቆሮ ሆኖ ራሱ የአጥር ቆርቆሮ ራሱ ደረጃ አላቸው አይ ቲንክ። እና እኔ ግን በሰዓቱ በጣም ቀለል ያለውና የወረደውን ነው የተቀበልኩትና ደረጃ አላቸው። እያንዳንዱ ቆርቆሮች ደረጃ አላቸው። እኔ ደግሞ እንዳልኳችሁ ትንሽ ዝቅ የሚለውን ነው የተቀበልኩት። ምክንያቱም ኢኮኖሚ እዛ ያላችሁ የወሩ ሰርታችሁ ስለምታገኙ ችግር የለውም ብላችሁ እንትን ትላላችሁ። ትናንትና እኔ ያው በጣም ዝቅተኛው 670 ብር ነው የተገዛው አንዱ ቆርቆሮ። በ670 ብር ሂሳብ 20 ቆርቆሮ መምታት ነው። 670 ብር ሂሳብ 20 ቆርቆሮ መታችሁ ስንት ሊመጣ እንደሚችል ያው እናንተ ሂሳብ መስራት ትችላላችሁ። እኔ ከመጣው በኋላ ያለው ነው የምነግራችሁ። በፊት 56 ነበረ። ትናንትና 20 ሲጨመርበት በአጠቃላይ 50 እና 20 ኦኬ 76 ቆርቆሮ ነው። በቃ በአጠቃላይ የግቢ የታጠረበቱ 76 ቆርቆሮ ነው። እንደነገርኳችሁ በፊት ፊት ለፊቱና በአንደኛው ሳይድ ብቻ ስለነበረ 56 ቆርቆሮ ነበር አጥሩ። ለሱም በዛ ሰዓት በነበረው ዋጋ የጨረሰብኝ ወደ 70 ምናምን ሺህ ብር ነው የጨረሰብኝ በሰዓቱ በነበረው ዋጋ ማለት ነው። የቆየ ነው ያሁን አይደለም። ትናንትና ደግሞ ያጠርኩት እንደነገርኳችሁ 20 ቆርቆሮ በጣም ብዙ ብር ነው። ሀቅ ለመናገር ሂሳብ ስትመጡ ይመጣላችኋል። የሰራተኛ አለ፣ የቋሚ አለ፣ የግድግዳ አለ። ያ ነገር ደምራችሁ ቆርቆሮ ራሱ በጣም የትየለሌ ነው። ግቢ ለማጠር ራሱ የሚጨርስባችሁ ገንዘብ የትየለሌ ነው። በፊት እኔ ግቢ በጣም በግድ ነው የታጠረው። አላሳጥርም በቂርጮ ታውቃላችሁ። ይሄ በእንትን የሆነ በሳጠራ በሚመስል አይነት ነገር ይታጠራል። በሱ ይታጠር ብዬ በሰዓቱ በጣም አስቸግሬ ነበረ። በጣም ወጪ እየበዛብኝ ስለነበረ ነገሮች በሚስተካከሉ ሰዓት በጣም ወጪ እየበዛብኝ ስለነበረ በጣም ነበር መከራከረው። እኔ አልፈልግም፣ ይቅርብኝ፣ ግዴታ አይደለም በቆርቆሮ ሰው በግንብም ያጥራል ሴትዮ አይደለም በቆርቆሮ በቂርጮ ከሆነ አናጥርም አሉ። በቃ ያኔ ምርጫ ስታጡ ግቢ የሌለው ግን
በእውነት በጣም ነበር የሚጸጽተኝ። ያኔ እኔን ሰምተውኝ የኔን መነጫነጭ ሰምተው በቂርጮ አጥረውት ቢሆን ኖሮ በጣም ነበር የምጸጸተው። ዞሮ ዞሮ አሁን መጥቼ አይደለም ሙሉ በሙሉ እቺ የተረፈችኝን 20 ቆርቆሮ ጨምሬ ጓሮ ራሱ ማጠር ይሄ ሁሉ ወጪ ካወጣሁኝ ያጠቃላዩን ወደ 70 ምናምን ቆርቆሮ ገዝቶ ማለት 100 ምናምን ሺህ ራሱ አይበቃኝም ነበር። ሶ ቂርጮ ማለት ይሄ የምታዩት ማለት ነው እንጨቱ ነገር በጣም ነበር የሚጸጽተኝ እና ቂርጮ በጣም ያስጠላል። ከአንዳንድ ደግሞ ይወድቃል። ከአንዳንድ አርጅቶ ምናምን የሚወድቅ ነገር ነው ሀቅ ለመናገርና በሰዓቱ በቃ ያዙኝ ልቀቁኝ፣ እኔ አላጥርም፣ በእንትን በቆርቆሮ አላጥርም፣ ገንዘቤ የለኝም፣ ገንዘቤን ጨርሻለሁ ብዬ ግብ ውስጥ ገብቼ አባብለውኝ ለራሴ ሊያጥሩልኝ አባብለውኝ ለምነውኝ ራሱ ማለት እችላለሁ። የምር በቃ መጨረሻ ላይ ጓሁላ ብለውብኝ በቃ አናጥርምም አንሰራምም አሉ። ካልታጠራ አንሰራምም ምናምን ነገር ወደሚባልበት ውሳኔ ሊመጣ ሲል እኔም ወደ ማመን ወይም ደግሞ ወደ እሺ በቃ ወደ መለስለስ ገባሁኝ እላችኋለሁኝ። በዚህ ሰዓት ቀላል የሚባል ነገር የለም። የምሬ እንደኔ ግምጭጭ ብላችሁ ወጪ ስለበዛብኝ በቂርጮ ምናምን ቂርጮ በጣም አስቀያሚ አጥር ነው። በሰዓቱ ምናምን አዲስ እያለ ደስ ይላል ምናምን፣ ግን በሳምንቱ ነው የሚያረጀው። ከዛ ደግሞ በአመቱ ነው የሚወድቅባችሁና ኪሳራ ነው የሚገጥማችሁ። ካጠራችሁ እንደዚህ ቅልብ አቅሙ ካላችሁ በግንብም እጠሩ፣ ግን ከሌላችሁ ደግሞ እንደኔ አይነት ምስኪን ደሃ ከሆናችሁ በእንደዚህ አይነት በቆርቆሮም ያው ቆርቆሮም የራሱ የሆነ ወጪ አለው። እውነት ለመናገር ይሄ የቆየ ከሆነ እኔ ትናንት ያው ወጪ ካወጣሁኝ ከእንግዲህ አስባችሁታል ወይ ነው። እንዲህ ሙሉ በሙሉ ይሄንን ባጥረኔ እርግጠኛ ነኝ 170 ሺህ አያስቆምልኝም ነበር፣ አይበቃኝም ነበር፣ በአጠቃላይ አይበቃኝም ነበር እንደ ሀቅ ማለት ነውና በአጠቃላይ ያው ቆርቆሮዬ የግቢው የታጠረበት አጠቃላይ ቆርቆሮ 76 ቆርቆሮ ነው። በጣም ብዙ ቆርቆሮ ነው የእውነት ለመናገር እና የተረፉትን መረጃዎች ማወቅ የምትፈልጉትን በድጋሚ አሁንም ጻፉ እላችኋለሁ። ምንም አይነት ነገር የእቃ ዋጋዎችንም ከፈለጋችሁ የመሬት ዋጋ ምንም ነገር ማወቅ የምትፈልጉትን ኢትዮጵያ ላይ አሁን ላይ ያለውን ሁኔታ ማወቅ የምትፈልጉ ሰዎች ኮሜንት ላይ መጻፍ ትችላላችሁ። እኔ ደግሞ ቦታው ድረስ እየሄድኩኝ እየቀረጽኩኝ ዋጋውን እየጠየኩኝ ለእናንተ አቀርብላችኋለሁ። ይሄ በሚሰራበት ሰዓት ቪዲዮ ቀርጸው ያስቀመጡት ነው እና ደግሞ ቅድም ያያችኋት እቺ ቅንጭብ አድርጌ የቀረጽኩት ትናንትና ስንሰራ የነበረችዋን ፓርት ነው። ይሄ በፊት እነሱ ሲያጥሩት የቀረጹትን ነው። ከስልካቸው ውስጥ አግኝቼ ወስጄባቸው ነው ለእናንተ ዛሬ ለመስራት። እንደገና ደግሞ ቅድም እኔ ቀንጨብ አድርጌ የቀረጽኩላችሁ እሱ እኔ ይሄ ትናንትና በቃ ይሄ የምታዩት ቪዲዮ ትናንትና እኛው ስናጥር ራሴ በእጄ የቀረጽኩት ነውና ብቻ በአጠቃላይ እኔ በቀላሉ ትናንትና ራሱ በትናንትና ሂሳብ ወይም ደግሞ በትናንትና ሁኔታ ላይ በ20 ቆርቆሮ ራሱ ያቺን ፓርት ያቆምኩት ቆርቆሮ በአንድ ቆርቆሮ ብቻ ስላጠርኩ ነው። ሌሎቹን እነሱ ሲያጥሩ የታጠረው አንድ ከግማሽ ቆርቆሮ ነው የታጠረው። አንድ ከግማሽ ቆርቆሮ ነው የታጠረው። ቁመቱ ረጅም ነው። በጣም ረጅምም ባይባል ግን ቢያንስ የተሻለ ነው። እኔ ትናንትና ከሰራሁት የተሻለ ነው። እኔ የሰራሁት ትናንትና እጅግ በጣም አጭር ናት። ያው እኔ ዞሮ ግቢ በሙሉ እንዲህ ለመዝጋት ፈልጌ ነው። በጓሮ በኩል ይሄ ግድግዳዋን ለምናም ብዬ እንትን ማለት ስላልፈለኩ ነው። የራሴን ግቢ ክልል አድርጌ እጥር ማድረግ ስለፈለኩኝ ነው። በአጠቃላይ ያለ አይደለ የራሳችሁ ክልል ግቢን ብቻ እጥር ለማድረግ ስለፈለኩኝ ነውና እንጂ ጓሮ ነው ጀርባ ነው ምን ሄድበት እንትን የለንም ምናምን ያው ጀስት ለማጠር ስለፈለኩኝ ነው አለ አይደለ በቃ ለማጠር ስለፈለኩ ነው። ሴፍቲ እንዲሰማኝ ስለፈለኩኝ ነው። እና ግን በአንድ ነው ያጠርኩት። በአንድም ስላጣያችሁት አጭር ነው። በአንድ ነው ያጠርኩት በአንድ ቆርቆሮ። እነሱ ግን ያጠሩት በአንድ አይደለም፣ አንድ ከግማሽ ቆርቆሮ ነው። እና ብቻ ወጪው አይቻልም፣ በጣም ከባድ ነው። እዛ ሆኜ ስለሆነ ነው እንጂ እዚህ ሆኜ ቢሆን ኖሮ አጠቃላዩን አላጥርም ነበረ። የሌሎችንም የቻኩንም ሆነ የኮርኔሱን እንዲሁም ደግሞ ቤትሽ ግንብ ነው ጭቃ ነው አፈር ነው ለምትሉት ጥያቄ ላይ አንዳንዱ ነገር ሰሞኑን አንድ ባንድ መልስላችኋለሁ ባይ